ሰበር ዜና እፎይ በቁጥጥር ስር ይውላል። አልሐምዱሊላህ ረብል ዓለሚን ምስጋና ይግባው ለዓለማቱ ጌታ አላህ ሱብሓነሁ ወተዓላ። አላህን ፍሩ ያ ጀማ። እንደዚህ ነገራቶች የምታሰራጩ እንደዚህ በጾም አንደበታችሁ ውሸት የምትቀጥፉ ሰዎች ማለት ሙሐመድ አንቱ ታላቁ ሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከቶ ሳያውቋችሁ ሰደቧችሁ አይደል? ለእፎይ ተለቀቀ የተባለውን አዲሱን መንዙማ እስኪ ልጋብዛችሁ። እፎይ የተባለው የነቢያችን ተሳደ ትክክለኛውንም ቪዲዮ እስኪ ልጋብዛችሁ። الذين اتقوا ربهم إلى الجنة زمرا بسم الله والصلاة والسلام على رسول الله የእፎይን ጉዳይን አስመልክቶ ባላ ፍቃድ ለክርስቲያኖችም ይሁን ለሙስሊሞች አጠር ያለ ምክር ይሆናል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ለምንም ነገር ትታቸው አትሂድ። ለምንም ነገር فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام ودنا የተከበራችሁና የተከታታችሁ ባላችሁበት የአላህ ሰላም እዝነት ረድኤት ቸርታ ያለ ኢንሻአላህ ዛሬም እንግዲህ ከመግቢያው እንደተመለከታችሁ የተለያዩ ቪዲዮዎች ይዤላችሁ ቀርቤያለሁ። እፎይ ጋር ተያይዞ የተለያዩ መረጃዎች እየወጡ ያለበት ሁኔታ ነው። ጭራሽንም እፎይ ተይዟል እያተባለ ያለበት ሁኔታ በጋራ እንመለከታለን። ኡስታዝ ሳዳት ከማልም መልእክት አስተላልፈዋል ማለት ነው። እንዲሁም ደግሞ ለእፎይ ነሽዳ ወጥቷል። የተለያዩ ቪዲዮዎች ከመግቢያው እንደተመለከታችሁ እንመለከታለን ኢንሻአላህ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባሩ ቻናል ቆም ላይክ ያደርጋችሁ ሐሳባችሁን እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አለፍኩላችሁ። ይሄ ሰው ሙስሊም ይመስለኛል ከንግግሩ እንደተረዳሁት ማለት ነው። እፎይ ተይዟል እያለ ነው። እስኪ በጋራ እንመልከት። ሰበር ዜና እፎይ በቁጥጥር ስር ይውላል። አልሐምዱሊላህ ረብል ዓለሚን ምስጋና ይግባው ለዓለማቱ ጌታ አላህ ሱብሓነሁ ወተዓላ። ለዚህ ለማያዙ ደግሞ ትግል ያደረጋችሁ ወንድሞቻችን በጣም እናመሰግናችኋለን። እፎይ በቁጥጥር ስር ተውሏል። ምሽት ዙዋይ 2 ሰዓት ላይ በምሽቱ 2 ሰዓት ላይ በኦሮሚያ ክልል ባሉ ጎበዝ ጀግና ሙስሊም ወንድሞቻችን ላይ በቁጥጥር ስር እንዳዋሉት መረጃዎች ያመለክታሉ። ያ ጀማ አላህን ፍሩ ያ ጀማ። እንደዚህ ነገራቶች የምታሰራጩ እንደዚህ ነገራቶች እየሰራችሁ በሙስሊም በጾም አንደበታችሁ ውሸት የምትቀጥፉ ሰዎች ማለት ነው። እፎይ ሳይያዝ ተይዟል እየተባለ ቲክቶኩ ጥልቅልቅ ብሏል ማለት ነው። ድምጹ ሰውየው በፎቶ አይደለም የመጣው፣ ድምጹን ብቻ ነው ያሰራጨው። የሱን ፎቶ እየተደረገ ይሄ ነገራቶች በተደጋጋሚ ስለተመለከትኩኝ ነውና ይሄ ነገር ውሸት ነው ለማለትም ጭምር ነው። እኔ ራሱ እዚህ ጋር ማምጣት የለብኝም ነበር። ነገር ግን ይሄ ነገራቶች እውነት ነው ወይ ብቻ አልহামዱሊላህ የተለያዩ ኮሜንቶችን ሳነብ በጣም ደስ የሚል እንዲሁም ደግሞ አንተ ውሸታም ቀጣፊ በጾም ውሸት በጾም እንግዲህ አንጀትህ አንደበትህ እንዴት ትዋሻለህ እያሉት እሱንም እየሰደቡበት ያለበት ሁኔታ ስለሆነ ይሄ ነገር ውሸት ነው፣ ተጠንቀቁ፣ አላህን ፍሩ ለማለት ወዳለው። በዙ አጋጣሚ እንደዚህ አይነት ነገራቶች የምትሰሩ የምታሰራጩ ሰዎች ከድርጊታችሁ ተቆጠቡ። አልተያዘም፣ ለህግ መቅረብ አለበት። ሁላችንም ርብርብ አድርገን ካለበት ከተደበቀበት ለህግ ማቅረብ ይኖርብናል ብዬ አምናለሁ። ከዚህ ጋር ተያይዞ በእፎይ ዙሪያ ደግሞ መንዙማ ወጥቶለታል ተብሏል። ሱብሃንአላህ። ይሄን ቪዲዮ ተመልከቱ፣ ሐሳብ እንሰጥበታለን። ለእፎይ ተለቀቀ የተባለውን አዲሱን መንዙማ እስኪ ልጋብዛችሁ። እፎይ የተባለው የነቢያችን ተሳዳቢ ምላሱ ረጅም ነው፣ ሰውነቱ ቀጭን ነው። ኢንሻአላህ መሞቱም ቅርብ ነው። እንዳያችሁት ነው ቪዲዮውን። ለክርስቲያን ወንድም እህቶቻችን አንዳንድ ብዥታዎችን ለማጥራት ቪዲዮን የቻላችሁትን አቅም ሼር፣ ኮፒ ሊንክ እያደረጋችሁ አድርሱላቸው። ትክክለኛውንም ቪዲዮ እስኪ ልጋብዛችሁ። الذين اتقوا ربهم إلى الجنة زمرا حتى إذا جاءوها وفتحت أبوابها وقال لهم خزنتها እና ትክክለኛውን ቪዲዮ እንዳያችሁት ተራዊ ሲሰገድ ወሎ ላይ ከሚሴ ላይ ነው። እና አንድ ስራ ፈት የሆነ ሰው ቮይስ ኦቨር አስገብቶበት መንዙማ ለእፎይ ወጣ ምናምን ነገር ብሎ ለቋልና ብዙ ቪዲዮ ተሰርቶበታል በሱ። እና ከሱ በላይ የሚያናደው ትንሽ ኮሜንቶቹ ነው። ኮሜንት ላይ ያሉ ሰዎች በጣም ስሜታዊ ሆነው ምናምን ነገር የምር መስሏቸው ነገሩን በቁም ነገር ወስደውት የምር መንዙማ የተለቀቀ ያክል ነው የተሰማቸው። እና አንዳንዴ በጭፍንና እውር ደጋፊነት ቲፎዞነት መሄድ ጥሩ ሆኖ አይታየኝም።
ምክንያቱም እውነትን ይደብቃል። አሁን እዚህ ጋር የብሔር የፖለቲካ ምናን አይደለም፣ የእምነት ነው። እውነትና ሐሰትን የመቀበል ያክል ስለሆነ በደጋፊነት ሳይሆን ነገሮችን በማጣራት ነው እውነት ላይ የምንደርሰው። ይሄ ነገር እውነቱ ራሱ ቢሆን ኖሮ መንዙማ ቢለቀቅለት ኖሮ ለእፎይ ከክርስቲያኑ ቀድሞ ሙስሊሙ ነበር መንዙማውን የለቀቀው ሰው ላይ የሚነሳው የሚነቅፈው እንዲያጠፋ የሚያደርግ ማለት ነው። አሊላሂ ሱብሃንአላህ። በጣም የሚያሳፍር በጣም የሚያሳዝን። ይህ እንግዲህ በእኛው አካባቢ ወሎ ኬሚሴ ኡስታዝ ሼህ ሐሰን ይባላሉ። እንግዲህ የተራዊ ሶላት ቪዲዮን ቆርጠውት ድምጽ አድርገው ጭራሽ ይመሳሰላል። ነገር ግን ይህ ውሸት ነው። ኦሪጂናሉን ቪዲዮ ተመልክታችኋል። ስለዚህ ሲባልም የነበረው ማለት ነው። እኔ እንጃ ይህን ተግባራቶች ሙስሊሞች ናቸው የሚሰሩት። ወላሂ አለም ብቻ አላቅም። ምክንያቱም ይሄ ነገራቶች ወንድሜ እንዳለው ቀድሞ ሙስሊም ዘንድ ይደርስ ነበረ፣ ቀድሞ ይሰራጭ ነበረ። ግን በቃ የተለያዩ ተግባራቶች የሆነ ነገር ሲወጣ ሌላው ነገር የሚያመዝንበት ሁኔታ ስለሆነ ውሸቶች እየተስፋፉ ስለሆነ ከዚህ ከድርጊቶች እንድትቆጠቡ ለማለት እወዳለሁ። ይህም ውሸት ነው። ስለዚህ የአላህን ቃል በዛ ደረጃ በመንዙማ አቀናብረው ብዙ ተግባራቶች ፈጽመው የምትለቁትም ሰዎች አላህን ልትፈሩ ይገባል። ጾም ነው ያላችሁ፣ በተለይ ሙስሊም የሆናችሁ ሰዎች ማለት ነው። ሌሎች ያው እንግዲህ ለማባላት ወይም ደግሞ ሌላ ነገር የራሳቸውን አጀንዳ ለማስቀጠል የሚሰሩ ሰዎችም ስላሉ ሌሎችን ደግሞ እንደዚህ አይነት ቪዲዮ ሪፖርት እያደረግን ቲክቶክ ላይ ስናይ ልናዘጋ ይገባል። ምክንያቱም ልናስጠፋ ይገባል። እንደዚህ አይነት ቪዲዮዎች መሰራጨት ስለሌለባቸው ማለት ነው። ለማንኛውም በዚህ ዙሪያ ኡስታዝ ሳዳት ከማል እንግዲህ በእፎይ ዙሪያ እና እንዲሁም ደግሞ እኔ እፎይ ነኝ የሚሉትን ሰዎች የተለያዩ መልእክቶችን አስቀምጧል ማለት ነው። እሱን በጋራ እንመልከት። ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። የእፎይን ጉዳይን አስመልክቶ ባላ ፍቃድ ለክርስቲያኖችም ይሁን ለሙስሊሞች አጠር ያለ ምክር ይሆናል ማለት ነው ይሄ የድምፅ ፋይል። አንደኛ፣ እፎይ የተባለው ግለሰብ የክርስትና እምነት ተከታይ እንደሆነ ይታወቃል። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ነቢዩ ማለት እንደዚህ ሀፍረተ ገላን የሚልስ ሰው ነው የመሳሰለው ሲል ቁጥር አንድ ያደረገው ነገር ውሸት ነው። ውሸት ደግሞ ክርስቲያኖች ሆይ በሃይማኖታችሁ ልታወግዙት ይገባል። ውሸትን ልታወግዙት ይገባል። ለምሳሌ ማርያም ማለት ሰማይና ምድርን እኮ የፈጠረች ናት። ሁሉ ነገር ከሁሉ ነገር በፊት የነበረችው ማርያም ናት ቢል አንድ ሰው ይሄ እውነት ነው? አይደለም፣ ውሸት ነው። ክርስቲያን እንኳን ቢሆን ምን ልታደርጉ ይገባቸዋል? ልትቃወሙት ይገባል። እኛ እፎይ ለምሳሌ የክርስትና እምነት አስተማሪ ከመሆኑም ጋር በእስልምናና በክርስትና መሃል ንጽጽር እሰራለሁ ብሎ ትክክለኛ ነጥብ ቢያነሳ ማን ነቢዩ ሙሐመድ ላይ ሰለላሁ ዐለይሂ ወሰለም እኛ ክብራቸውን ነካ አንልም። ምሳሌ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አኢሻ የተባለችው ሚስታቸውን በ9 ዓመት ነው ያገባው ቢል እኛ ምን እንላለን ሙስሊሞች? አዎ ነቢዩ ሙሐመድ በ9 ዓመቷ ነው ያገቧት። ያገቡበት ደግሞ በዚህ ምክንያት ነው እንዲህ ነው ብለን መልስ እንሰጣለን። ይሄም ክብር መንካት አይባልም። ለምን? እውነታን ባማከለ መልኩ እፎይ ያነሳው ጉዳይ ስለሆነ። ነገር ግን እሱ ይሄን አይደለም ያደረገው። እሱ ኦንላይን ላይ የታችሁት ከሆነ የሆነ ስፐርም ምናምን በእጁ ላይ ያጨማለቀ የሆነ የታች ሰፈር ልጆች የሚሰሩትን ስራ ይዞ የሚወጣ ሰው ኦርቶዶክስ ነኝ ብሎ ብቅ ሲል ምን ማለት ነው የነበረባቸው ኦርቶዶክሶች? እፎይ እኛን አይወክልንም ነው እንጂ ማለት የነበረባችሁ እኔም እፎይ ነኝ አይባልም። እስቲ ከኛ ትንሽ ትምህርት ውሰዱ። ወደ ኋላ ዞር ብዬ ላስታውሳችሁ። ከዓመታት በፊት ዳኢሽ ወይንም አይኤስአይኤስ የሚባለው ሊቢያ ላይ ኢትዮጵያዊ የሆኑ የጨርቆስ ልጆችን ወደ 20 ምናምን በላይ አጋድሞ ሲያርድ ኢትዮጵያ ውስጥ ያለ ሙስሊም ያለው ምንድን ነው? ዳኢሽ እኛ ኢትዮጵያውያን አይወክልም እኮ አይደለም ያልነው፣ ኢስላምን አይወክልም ነው ያልነው። ልብ በሉ፣ እዚህ ሀገር ላይ በተሰራ ስህተት አይደለም እኛ ምን እያልን ያለ ነው። ይሄ ዳኢሽ የተባለው ቡድን እኛን አይወክልም እያልን ያለ ነው። ውጭ ሀገር የተከሰተ ከኛ ጋር ግንኙነት የሌላቸው ግን የሃይማኖቱ ጥላ ውስጥ ስለሆኑ በኢስላም ሽፋን ስለተንቀሳቀሱ የሰሩት ስራ ኢስላም የማያዘውን ስለሆነ ምን ብለናል እኛ? ዳኢሽ ሙስሊሙን ኢስላምን አይወክልም ብለናል። እናንተ ስታስቡት እስቲ አሁን ዮኒ ማኛ ይወክላችኋል? ከዚህ በፊት ምን ይል ነበር ዮኒ ማኛ? አሁን እንኳን ተመልሷል፣ በአደባባይ ይቅርታ ጠይቋል።
ድንግል ከነ ልጇ ብሎ ይገባና ግን ድንግል የምትጠላውን ድንግል ያላደረገችውን ቆሻሻ ንግግር ይናገር ነበር። የሰው ሃይማኖት ይነካ ነበር። አሁን ግን አልሐምዱሊላህ አላህ በልቦናው ላይ ቅን ነገር አሰፈረበት። እንዲህ አይነት ነገር ልክ እንዳልሆነ ይኸው ቅርብ ቀን የለቀቀውን መስማት ትችላላችሁ። እንዴት ነው እናንተ እኔም እፎይ ነኝ የምትሉት? እፎይ አሁን አብረውት ቢሆን ሰው ነው። ኦርቶዶክስ ሰዋታ ነው እፎይን እኔም እፎይ ነኝ የምትለው። ስለዚህ እንዲህ የምትሉ ኦርቶዶክሶች በቁጥር አንድነት ወደ ቅን ልቦና ተመለሱ። ማንኛውም ሰው ትኩረት ሊሰጥ የሚገባው ነገር በውሸት ላይ የተነሳ ነገር ሁሉ መጨረሻው ክስረት ነው። እናንተ ካስታወሳችሁ ፓስተር ዮናታን ስለ ማርያም ነው ስለሆነ ነገር ተናግሮ የሆነ ነገር ተናገራችሁ፣ በጣም ተቆጣችሁ። ለምን? ማርያም ላይ ያለው እውነተኛ ነገር እንዳለ ቁጭ መጽሐፉ ላይ ያለውን ብቻ ሳይሆን ሌላ ነገር ጨምሮ ነካችሁ፣ በጣም ተበሳጫችሁ። ስለዚህ በራስ ላይ እንዲደረግብህ የማትፈልገውን ነገር በሰው ላይ አታድርግ። ያውም ውሸት ሲጨመርበት፣ ያውም እንደ እፎይ አይነት ሰው ለእናንተ ጭራሽ አይጠቅማችሁም። ስለዚህ ግፍን እንጠንቀቅ ሁላችንም። ከምንም በላይ ግፍ መጨረሻ ላይ ጠልፎ ይጥላል። አሁን ወደ ሁለተኛው ደረጃ ልመጣ ነው። አሁንም ኦርቶዶክሶች ጋር ነኝ። ኢስላም አራጅ ነው፣ ኢስላም ገዳይ ነው ብለው የሚሰብኩ ሰዎች አሉ። ኢንሻአላህ መጣበታለሁ። ሌላ ቪዲዮ ራሱን ችሎ ነጠላ የለበሰ ስብከት ላይ ያለ ሰው ምን ያለበት አለ፣ ራሱን ችሎ ቪዲዮ አመጣለሁ። ጠቆመ ብቻ ላደርጋችሁ። ፈረንጅና ኢስላም ነው ያወቀበት። ቀን ሙሉ ጾመው ውለው እኮ ማታ በተምር በስጋ በወተት ያፈጥራሉ አለ። ይህ አይመለከትህም። እኛ ሃይማኖታችን ብልን እስከያዝነው ድረስ አንድ እውነት አላስምርላችሁ። ክርስቲያኖች የምታምኑበት ነገር ለእኛ ክህደት ነው። እኛ ሙስሊሞች የምናምንበት ነገር ለእናንተ እንደ ክህደት ነው የሚታየው። እኛ የምናምንበት ጀነት ያስገባናል ስንል እናንተ ክርስቲያኖች ምን ትላላችሁ? አይ ይህ አካሄዳቸው እኮ ሙስሊሞችን እሳት ያስገባቸዋል፣ ገሃነም ያስገባቸዋል ትላላችሁ። እናንተ ያመናችሁበትን ነገር ደግሞ እኛ ምን እንላለን? ይሄ ነገር እኮ እሳት ነው የሚያስገባው፣ የኛ እምነት ነው ልክ እንላለን። ለዚህም ሲባል አላህ ምን አለን? ለኩም ዲኑኩም ወሊየ ዲን በሉ ተባል። ለእናንተም ሃይማኖታችሁ አላችሁ፣ ለእኛም ሃይማኖታችን አለን እንድንል ነው የታዘዝ ነው። ስለዚህ ወደ ጥያቄ ልመለስ። ኢትዮጵያ ውስጥ እንግዲህ ክርስቲያንና ሙስሊም የሆነ ጎጃም ክርስቲያን ብቻ ነው የሚኖርበት፣ ወሎ ሙስሊም ብቻ ነው የሚኖርበት የሚባል አይደለም። ተደበላልቀን ነው። ኢቭን አዲስ አበባ ውስጥ እየኖርን ያለ ነው። በሰይፍ ብቻ እኮ አይደለም ሰው የሚገደለው፣ ምግብ ላይ መርዝ መርዞ ድግምት ሰርቶ። ግን እኛ ሙስሊሞች እንዲህ አድርገናችሁ እናውቃለን? በፍቅር እኮ ነው አይደል እየኖርን ያለ ነው፣ በሰላም ሃይማኖቱ ባስቀመጠው ባውንደሪ ልክ ምን እያደረግን ያለ ነው? የጎረቤት ሐቅ ስትታመሙ ጠይቀን፣ ሲቸግረን ረድታችሁን፣ በዚህ መልክ እየኖርን ያለነውን በቤተ ክርስቲያን ደረጃ ግን ሙስሊም አራጅ ነው፣ ገዳዮች አይደሉ ወይ፣ ከገደላችሁ ጀነት ትገባላችሁ ተብለው የለ ወይ ማለት ይሄ እኔ እንጃ። የሃይማኖት ሰው የሆነ አይዋሽም። በቃ እዚች ላይ ብቻ እንጠንቀቅ። እፎይን ለዚህ ጉዳት የዳረገው ምኑ ነው? ውሸቱ ነው እንጂ ባላ ፈቃድኛ ከዚህም በፊት ሚዲያ ላይ የሚነሱ ነገሮች አሉ። ነቢዩ መሐመድ አይሻን በ9 ዓመቷ አገባት፣ መልስ ሰጥተናል። አሁንም በቅርብ ቀን ግን ለእናንተ ደግሞ ለክርስቲያኖች ሆይ አዎ ነቢዩ መሐመድ አይሻን በ9 ዓመቷ አግብቷታል ብለን ማስረጃዎቹን ሁሉ ቁጭ እናደርጋለን። ስለማናፍርበት ሃይማኖታዊ ትእዛዝም ስለነበረ ሙሉ ማስረጃውን ካልሰማችሁ ግልጽ ስለማይሆን እንረጋጋና ሲያደርሰን እናያለን። አሁን ወደ ማን ደረስን? ወደ ሙስሊሞች ደግሞ ደረስን። ሙስሊሞች ሆይ እፎይ ይሄንን አደረገ ብላችሁ የተለየ ሪአክሽን የምትወስዱ ሰዎች አላህ ልትፈሩ ይገባል። መግደል ነው እንዲማረግ ነው። ማነህ አንተ? ኢስላም መቼም ህይወት ነው። በንዴት ሰዓትም በደስታ ሰዓትም ኢስላም ነው ሊገዛን የሚገባው አይደለ? በሸሪዓ ወንድምህ ቢገደልብህ በሸሪዓ ህግ የሚለውን አስታውስ። አይደለም እንደ ኢትዮጵያ አይነት የተለያዩ ሃይማኖት ያሉባት አገር ቀርቶ በሸሪዓ ወንድምህ ቢገደልብህ ምንድነው የምትፈጽመው እርምጃ? የወንድሜን ገዳይ እገለዋለሁ ነው የምትለው ወይስ ለሸሪዓ መሪና ለሸሪዓ ዳኛ አሳልፈ ትሰጣለህ? ለሸሪዓ መሪ አሳልፈ ትሰጣለህ። የሸሪዓ መሪና ዳኛ ነው እዛ ሰውዬ ላይ የሚገባውን ፍርድ ካጣራ በኋላ የሚወስደው። ስለዚህ እኛ እዚህ ሀገር ውስጥ ስንኖር መንግስት የለም አንልም አይደል? መንግስት አለ፣ ፖሊስ አለ፣
ወታደር አለ። አገሪቱ ላይ ባለው መተዳደሪያ መሰረት እኛ መልእክተኛ አድርገን የያዝናቸው የሃይማኖቱ ትልቅ መገለጫ እንዲህ ሆነውብናል ብለን ስሞታችንን ደግሞ ለማን ነው የምናቀርበው? መጅሊስ ተብለው የተቀመጡ አካላት አሉ። የሙስሊሙ የሐጅ የመቃብር የሃይማኖት ጉዳይ ይመለከታቸዋል ተብለው የተቀመጡ አሉ። አላህ ባጓደሉት ነገር እነሱን ይጠይቃል። የኛ ኃላፊነት ግን ምንድነው? ለነሱ ጉዳዩ ማድረስ። እነሱ በመንግስት መዋቅር መሰረት በምን መልክ ይሄን ጉዳይ መውሰድ እንዳለባቸው ኃላፊነት ተሰጥቷቸዋል እንጂ ማንም ተነስቶ በየቲክቶኩ በየፌስቡኩ በየዩቲዩቡ እንደዚህ ያርግ እንደዚህ በል ሚለው አይደለም። ወደ ሶስተኛ ነጥብ የደረሱ ሙስሊሞችን ነው ይሄ የሚመለከተው። ሙስሊሞች ሆይ ኮሜንቶች እያየሁ ነው። አላህ ምንድነው ያለን? መሐይማን አላዋቂዎች የማይሆን ነገር ሲናገሩ ሰላም ብላችሁ ጥላችኋቸው ሂዱ ነው የሚለው። እናት እንደዚህ ትሁን አንተ ምናምን ልጅ ብለው የሚሳደቡ ሰዎች አሉ። ያን ስድብ ምን ያደርጉታል? ሌሎች ስክሪንሾት ያደርጉና ተመልከቱ ሙስሊሞች መሐመድንማ ገና ቆይ እነካከዋለን እናሳብዳቸዋለን ይላሉ። ስለዚህ ሙስሊሞች ሆይ ከነፍሴ ጨምሮ አደራ ምለው ምንድነው? አላህ እንደመከረን ከአላህ ውጭ ሌላ አማልክትን የሚያመልኩ ሰዎችን ምን አታድርጉ አለ? እንዳትሰድቧቸው። የሚያመልኩትንም አካል እነሱንም ቢሆን እንዳትሰድቧቸው አለ። ለምን? እነሱ ደግሞ በተገላቢጦሹ አላህና መልእክተኛውን ዲኑን ይሳደባሉና ባለማወቅ አለ። ስለዚህ ሃይማኖቱ የሥነ ሥርዓት ሃይማኖት ነው። አላህን እንፍራ። ሁላችንም በልክ እንሆን። ክርስቲያኖች የራሳችሁ መንገድ አላችሁ። እንዲህ አይነት ጸያፍ የሚሰራን ሰው እንዲያው አሳልፋችሁ ልትሰጡ። እኛ ዳኢሽ አይወክለንም እንዳልነው እፎይ አይወክለንም እንጂ የሚባለው እኔም እፎይ ነኝ አይባልም። አላህ ቀኑ መንገድ ይምራን። ወሰላሙ አለይኩም ወራህመቱላህ። ሙሐመድ አንቱ ታላቁ ሰው ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከቶ ሳያውቋችሁ ሰደቧችሁ አይደል? ማን እንደሆናችሁ ፈጽሞ ሳያውቁ አቀለሏችሁ አይደል? ዋጋችሁን ሳያውቁ አረከሷችሁ አይደል? ዋ ይሄ ተግባር በዛ ጊዜ ሆኖ ቢሆን ኑሮ አቤት የአቡበከር ረዲየላሁ ዐንሁ ሁኔታ፣ ዋ የዑመር ኢብኑ አልኸጣብ ቁጣ፣ አላህ የኻሊድ ኢብኑ ወሊድ ሰይፍ እንዴት ሆኖ ይሁን? በጊዜ መፍታት ያለብንን ጉዳይ በጊዜ ባለመፍታታችን ምክንያት በየጊዜው የተነሱ መነጋገሪያ ሆኖ ያልፉ። የማንም ክብር ሊቀንስ ይችላል። የእርሱ የነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ክብር ግን በማንኛውም ሰው ምላስ ሊዋረድ ሊቀንስ ሊንቋሸሽ ይችላል። ፊዳከ አቢ ወኡሚ ያ ረሱላላህ ሰሉ ዐለ ነቢ